ሰላም ተማሪዎች እንዴት ናችሁ? እንግዲህ ዛሬ ደግሞ የአዲስ አበባ ዩኒቨርሲቲ ፋይናንሻል ኢኮኖሚክስ ሚድ ኤግዛም ይዤላችሁ መጥቻለሁ። ቶታል 30% ነው ከቨር የሚያደርገው። ሶ ኢት ሃዝ 20 ቾይዝስ ሶ ዊ ዊል ዱ ማለት ነው አንድ ላይ። ሶ ከመጀመራችን በፊት እንግዲህ አንዴ ላስቸግራችሁና ምን አድርጉልኝ፣ ሰብስክራይብ አድርጉልኝ። እንደዚሁም ደግሞ ላይክ እና ሼር ለጓደኞቻችሁ በማድረግ ያው እናንተ ከተጠቀማችሁበት ሌሎችም እንዲጠቀሙበት ብታደርጉ ደስ ይለኛል። እና ደግሞ ኢንጌጅመንታችሁን ኮሜንት ላይ ብታሳዩኝ በጣም ደስ ይለኛል ማለት ነው። ሶ ኮሜንት የሚያደርግ ብዙ ሰው የለምና ኮሜንት አድርጉልኝ እስቲ ዛሬ። ኦኬ እንግዲህ ወደ መጀመሪያው ጥያቄ ስንሄድ which of the following can be described as direct finance ነው የሚለው የመጀመሪያው ጥያቄ። ሶ ዳይሬክት ፋይናንስ ሊገልጽ የሚችለው የትኛው ነው? ሶ A, you take out a mortgage from a bank. B, you borrow 1000 birr from a friend. C, you buy shares in the secondary market. D, you buy shares in a mutual fund ይለናል ማለት ነው። So which one is the answer? ኦኬ እንግዲህ ዳይሬክት ፋይናንስ የሚለው በመካከል ኢንተርሚዲያሪዎች ሳይገቡ፣ ኢንተርሚዲያሪ ማለት የተለያዩ ኢንስቲትዩሽኖች፣ ባንኮች፣ ኢንቨስትመንት ባንክ ሊሆን ይችላል፣ ሼር ሆልደሮች ከሼር ሆልደር ገዝተው ከዚያ በኋላ እነሱ ለሪቴለር የሚሸጡ ማለት ነው። ሶ እነሱ ሳይገቡ ቀጥታ ከባለ ንብረቱ የምናወጣው ነገር ነው ዳይሬክት ፋይናንስ ማለት ነው። ስለዚህ ከዚህ ውስጥ ማንኛው ነው መልስ ሊሆን የሚችለው? ቢ ማለት ነው። ቢ ነው መልሱ። ሶ ዩ ቦሮ 1000 ብር ፍሮም ኤ ፍሬንድ። እንግዲህ ከጓደኞቻችሁ ስትበደሩ ምንድን ነው ቀጥታ ባለብሩን ጓደኛችሁን ሄዳችሁ ነው አይደለም የምታበድሩ። ስለዚህ በሁለታችሁ መካከል ሌላ ኢንተርሚዲያሪ የገባ የለም። ሌላው ዩ ቴክ አውት ኤ ሞርቴጅ ፍሮም ኤ ባንክ የሚለው ከባንክ ስንወስድ ባንኮች ኢሹ ማድረግ አይችሉም ሼርን አይደለ፣ ሄልፕ ነው የሚያደርጉት ካምፓኒዎች ወይም ደግሞ ትልልቅ ኢንቨስተሮች የሚገዙትን ኢሹ እንዲያደርጉ ሼር ሆልደሮች ኢሹ እንዲያደርጉ ሄልፕ ነው እንጂ የሚረዱት እነሱ ኒው ኢሹ ማድረግ አይችሉም ማለት ነው። ሲ ላይ ዩ ባይ ሼርስ ኢን ዘ ሰከንደሪ ማርኬት፣ ሰከንደሪ ማርኬት ኦልሬዲ ገባ ማለት ስለዚህ ፈርስት አቅራቢ ማለት አለ ማለት ነው። ሶ ይሄም ኢንዳይሬክት ነው የሚሆነው። ዲ ዩ ባይ ሼርስ ኢን ኤ ሙቹዋል ፈንድም እንደዚሁ ኢንዳይሬክት ነው ማለት ነው። ኦኬ question number 2, economy of scale enable financial institution to A, reduce transaction costs. B, avoid the asymmetric information problem. C, avoid adverse selection problems. D, reduce moral hazard ይለናል። ኦኬ እንግዲህ ኢኮኖሚ ኦፍ ስኬል የምንለው ማይክሮ ኢኮኖሚክስ ላይ እንደምናውቀው ፕሮፊቴብል ሪጅን ላይ ነው አይደለ ያለው። ሶ ኢኮኖሚ ኦፍ ስኬል ለምሳሌ ኮስታችን ይሄ ቶታል ኮስት ቢሆን ይሄ ግራፋችን ማለት ነው። ሶ ቶታል ኮስታችን ይሄ ዲክሪዚንግ ፓርቱ ላይ ኮስት እየቀነሰ ነው አይደለ። ስለዚህ ኢኮኖሚ ኦፍ ስኬል የሚባለው እዚህ ሚኒመም ደረሰ ድረስ ነው ብለን ነበረ ካስታወሳችሁ ማለት ነው። ሶ ስለዚህ ኢኮኖሚ ኦፍ ስኬል በኢኮኖሚ ኦፍ ስኬል ስናየው ፋይናንሻል ኢንስቲትዩሽን ምን ሊያደርጉ ነው የሚችሉት ነው። ስለዚህ ማን ይሆናል ማርሱ? ኤ ይሆናል ማለት ነው። ዘ አንሰር ኢዝ ኤ፣ ሪዲዩስ ትራንዛክሽን ኮስትን መቀነስ ነው ማለት ነው። ሪዲዩሲንግ ፓርቱ ነው ኢኮኖሚ ኦፍ ስኬል የሚባለው። ሌላው አሲሜትሪክ ኢንፎርሜሽን፣ አድቨርስ ሴሌክሽን ፕሮብለም፣ ሪዲዩስ ሞራል ሃዛርድ እነኚህ ምንድናቸው? በኢንፎርሜሽን ወይም ደግሞ በአሲሜትሪክ ኢንፎርሜሽን የሚመጡ ስለሆኑ ስለዚህ እነኚህ ከኮስት ጋር ወይም ደግሞ ከኢኮኖሚ ስኬል ጋር ሳይሆን የሚያዙት ከሪስክ ጋር ነው ማለት ነው። Okay, question number 3, the process where financial intermediaries create and sell low risk assets and use the proceeds to purchase riskier assets is known as blank ይለናል። A, risk sharing. B, risk averse. C, risk neutrality. D, risk selling ይላል። ስለዚህ ፕሮሰሱ ምን የሚያደርጉት ፋይናንሻል ኢንተርሚዲያሪዎች ክሬት አድርገው ሴል ሎው ሪስክ አሴቶችን ሸጠው ዩዝ ፕሮሲድስ የዛ የሸጡትን የመጣላቸውን ገንዘብ ፐርቼዝ ሪስኬር አሴትን የሚገዙበት ፕሮሰሱ ምን ይባላል? ኤ ሪስክ ሼሪንግ፣ ሪስክ አቨርስ፣ ሪስክ ኒውትራል ነው ወይስ ሪስክ ሴሊንግ? ዘ አንሰር መስት ቢ ሪስክ ሼሪንግ ነው የሚሆነው። ምክንያቱም ሎው ሪስክ ያለውን ሸጠው ሃይ ሪስክ ያለውን ገዙ ማለት ሶ ሪስክን ሼር እያደረጉ ነው። በሎው ሪስክም አላቸው ሎ ሪስክ ያለው አሴት አላቸው፣ እንዲሁም ደግሞ ሃይ ሪስክ ያለው አሴት አላቸው። ስለዚህ ከአንዱ ቢስት አንዱን ለማግኘት ሪስክ ሼሪንግ ነው ማለት ነው ፕሮሰሱ። አቨርስ ኒውትራሊቲ እና ላቨር የሚባለው
አሁን እዚህ ጋር ሪስክ ላቨር ኖሮ ቢሆን ሞር የተሻለ ሊሆን ይችል ነበር። ነገር ግን ሪስክ አቨርስ ማለት ሪስክ መሸሽ ነው። እነሱ ደግሞ ወደ ሃይ ሪስክ ነው አይደል የሄዱት። ሪስክ ኒውትራሊቲ ማለት ሪስክ ኒውትራል ናቸው ነው የሚለን። ስለዚህ ኒውትራል አይደሉም እነሱ። ኒውትራል ማለት ምንም ዴንታ የሌለው ማለት ነው። ሪስክ ሴሊንግ ነው ይለናል። ሪስኩንም ሴል አላደረጉትም። ስለዚህ አትሊስት ሪስክ ሼሪንግ ቀረብ ያለ መልስ ይሆንልናል ማለት ነው። ኩዌስችን ነምበር 4 The process of asset transformation refers to the convergence of blank to blank. A. Saver asset into riskier asset. B. Saver asset into saver liability. C. Risk assets into saver assets. D. Risk assets into risk liability. ስለዚህ እንዳየነው እንግዲህ ካሁን ፊት ምንድነው ፕሮሰስ ኦፍ አሴት ትራንስፎርሜሽን የምንለው ከሪስኬር አሴት ወደ ምን መቀየር ነው? ወደ ሴቨር አሴት መቀየር ነው። ሌላው አማራጮች ግልጽ ናቸው አይሆኑም ማለት ነው። ስለዚህ እዚህ ሞጁላችሁ ላይ ያለ ነገር ነው ማለት ነው። ኦኬ ኩዌስችን ነምበር 5 which of the following is not a goal of ፋይናንሻል ሬጉሌሽን። ፋይናንሻል ሬጉሌሽን አለ ታውቃላችሁ። ስለዚህ ፋይናንስን ሬጉሌት የምናደርግበት ጎል ለምንድን ነው የሚለውን ካወቅን ከዚያው ጎል ውስጥ ያልሆነው የቱ ነው ነው። ኤ ኢንሹሪንግ ዘ ሳውንድነስ ኦፍ ዘ ፋይናንሻል ሲስተም። ይሄ ምንድን ነው? ሳውንድነስ ማለት ይህን ያወጣኑ ፋይናንሻል ሲስተማችን ፕራክቲካሊ እየሰራ ነው ወይ የሚለውን ቼክ ለማድረግ ወይም ደግሞ ኢንሹር ለማረጋገጥ እንዲሰራ ለማድረግ ይጠቅመናል። ቢ ደግሞ ሪዲዩሲንግ ሞራል ሃዛርድ ይለናል። ሪዲዩሲንግ ሞራል ሃዛርድ ለማድረግ ይለናል። ሲ ሪዲዩሲንግ አድቨርስ ሴሌክሽን ይለናል። ዲ ኢንሹሪንግ ዛት ኢንቨስተርስ ኔቨር ሰፈር ሎስ። ስለዚህ ኖት ጎል ያልሆነው ፋይናንሻል ሬጉሌሽን ጎል ያልሆነው ሞራል ሃዛርድን ሪዲዩስ ለማድረግ ይረዳል። ሪዲዩሲንግ አድቨርስ ሴሌክሽንን ሪዲዩስ ለማድረግ ይረዳል። ባይዘ ይሄ አድቨርስ ሴሌክሽን እና ሞራል ሃዛርድ ምንድነው? የአሲሜትሪክ ኢንፎርሜሽን ፕሮብለሞች ናቸው አይደለ? ልዩነታቸው ምንድነው? ሪዲዩሲንግ ሞራል ሃዛርድ የምንለው ድርጊቱ ከተፈጸመ በኋላ የሚመጡ ነገሮች ናቸው። አድቨርስ ሴሌክሽን ደግሞ ድርጊቱ ከመፈጸሙ በፊት የሚመጡ ነገሮች ናቸው። ያ ማለት ለምሳሌ ባጭር ነገር ለማስረዳት ያህል ስለ አድቨርስ ሴሌክሽን ብናወራ ለምሳሌ አንድ መኪና መግዛት የፈለገ ሰው አሮጌ መኪና ሊገዛ የፈለገ ሰው በገዢውና በሻጩ መካከል ያለው ምንድነው? ያለ የኢንፎርሜሽን አለመጣጣም ነው። ስለዚህ ገዢው ምንም አይነት ስለዛ መኪና ባክዋርዱ ማለት ባክግራውንዱ ምን እንደሆነ አያውቅም። ሻጩ ግን ኦልሬዲ ሲነዳው ነበር አሮጌ መኪና ስለሆነ። ስለዚህ ሙሉ መረጃውን ያውቃል ማለት ነው ስለ መኪናው። ስለዚህ ኢንፎርሜሽኑ ማጋ ይበልጣል ማለት ነው፣ ሻጩ ጋር ይበልጣል ማለት ነው። ሶ ገዢው ለስ ኢንፎርሜሽን አለው ዛን ሴለሩ ማለት ነው። ሶ በዛ ኢንፎርሜሽን ሚስ በማድረግ ምክንያት የሚፈጠር ችግር ነው። ሪዲዩሲንግ ሞራል ሃዛርድ የምንለው ደግሞ ድርጊቱ ከተፈጸመ በኋላ ለምሳሌ ኢንሹራንስ እንውሰድ። ኢንሹራንስ አንድ ሰው ስለ መኪና ላይ ኢንሹራንስ ቢገባ የመኪና ኢንሹራንስ መኪና ገዝቶ ኢንሹራንስ የሚከፍለው አለ። ስለዚህ ኢንሹራንስ አድራጊውን ሰጪውና ተቀባዩ መጀመሪያ የተስማሙት በቃ በጥንቃቄ ሊነዳ ምናምን ከዚያ ችግር ከተፈጠረ የሆነ ፖርሽኑ ከቨር እንዲደረግለን ነው። ነገር ግን እሱ ሰክሮ እየነዳ በቃ በኋላ ጸባዩ ቅሪር ይላል። ያ ነገር ድርጊቱ ወይም ደግሞ ስምምነቱ ከተፈጸመ በኋላ ማለት ነው። ድርጊቱ ከተፈጸመ በኋላ ጠባዩ ተቀያይሮ ሰክሮ የሚነዳ ከሆነ የትም የሚጋይ ከሆነ ዝም ብሎ የሚነዳት ከሆነ ልትጋይ ትችላለች። ስለዚህ ኢንሹራንሱ ይከስራል ማለት ነው፣ ኢንሹራንስ ሰጪ። ያ ነው ከተደረገ በኋላ የምንለው ሞራል ሃዛርድ። ስለዚህ ባጭሩ ግን እዚህ የፋይናንሻል ሬጉሌሽን ጎል ያልሆነው ምንድነው? ኢንሹሪንግ ዘ ኢንቨስተር ኔቨር ሰፈር ሎዝ ነው። ምንም አይነት ችግር እንዳያጋጥማቸው ወይም ደግሞ ምንም አይነት ኪሳራ እንዳያጋጥማቸው ነው የሚለን። ይሄ በፍጹም የማይሆን ነው። ስለዚህ ይሄን ያረጋግጥልንም ዘ አንሰር ኢዝ ዲ ይሆናል ማለት ነው። ኩዌስችን ነምበር 6 which of the following statement is true? A the present value of unexpected future payment fails as the interest rate increase ይላል። B the present value of unexpected future payment rises as the interest rate increases. C the present value of unexpected future payment is constant as the interest rate increase ይለናል ማለት ነው። ኦኬ ምርጫ ዲ የለውም። ምንድነው የሚለን? ትሩ የሆነው ነው አይደለ ያለን። ስለዚህ ሲንምረት ትሩ የሆነው ማንኛው ይመስላችኋል እናንተ? the present value of unexpected future payment fails as the interest increase ይለናል። እንዲሁም ደግሞ the present value of expected future payment raise as interest rate increase ከሁለት አንዱ አይወጣም አይደለ? ስለዚህ
ዛሬ ላይ ያለው ዋጋ የፊውቸሩ ኢንካም ዛሬ ላይ ያለው ዋጋ ኢንተረስት ሬታችን ኢንክሪዝ የሚሆን ከሆነ ወደፊት ፕሬዘንት ቫልዩ ምን ይሆናል? ዲክሪዝ ነው አይደለም የሚሆነው። ስለዚህ ዘ አንሰር መስት ቢ ኤ ማለት ነው። የቢ ተቃራኒ ስለሆነ በዛ መረዳት ትችላላችሁ። ኦኬ question number 7 with an interest rate of 6% the present value of 100 next year is approximately blank. ኦኬ እዚህ ጋር አሁን በጣም መጠንቀቅ ያለባችሁና ላነቃችሁ የምፈልገው ነገር ምንድነው ፕሬዘንት ቫልዩ ነው የተጠየቀው ወይስ ፊውቸር ቫልዩ የሚለው ነገር በደንብ ጥያቄ ላይ መታየት አለበት። አሁን እዚህ ጋር በፊውቸር ቫልዩ ፕሬዘንት ቫልዩ ቢሆን 100 የተሰጠን ስንት ይሆናል? 106 ይሆናል። ነገር ግን ከአንድ አመት በኋላ ከሆነ ደግሞ ይሄ 100 የተሰጠን ወደ ዛሬ ፕሬዘንት ቫልዩ ከሆነ የተጠየቅነው ስንት ይሆናል ስናሰላው 94 ይሆናል። እንዴት ይሰላል ታውቃላችሁ፣ ግን ትርጉሙን በደንብ እንድታጣጥሙ ትፈልጋለሁ። ኢንተረስት ሬቱ 6% ነው አለ። ከዚያ ዘ ፕሬዘንት ቫልዩ ኦፍ $100 ኔክስት ይር ላይ ስንት የሚሆን $100 የሚሆን ዛሬ ፕሬዘንት ቫልዩ ስንት ነው ነው አሁን እዚህ ጋር የተጠየቅነው። ስለዚህ ምንድነው ማለት ነው ፊውቸር ቫልዩ ፕሬዘንት ቫልዩ ኢዝ ኢኳልስ ቱ ፕሬዘንት ቫልዩ ኢዝ ኢኳልስ ቱ ፊውቸር ቫልዩ ኦቨር 1 + r ዘ ፓወር ኦፍ n ነው አይደለ? n ኢዝ ታይም ማለት ነው። ስለዚህ ታይሙ 1 አመት ነው። ስለዚህ ፊውቸር ቫልዩ ስንት ነው? 100 ሲካፈል 1 ሲደመር ኢንተረስት ሬቱ 0.06 ስለዚህ 1.06 ማለት ነው። ይሄንን ስታካፍሉ ስንት ታገኛላችሁ? አፕሮክሲሜትሊ 94 ታገኛላችሁ ማለት ነው። አፕሮክሲሜትሊ 94 ታገኛላችሁ። ሶ ዘ አንሰር መስት ቢ ሲ ማለት ነው። እዚህ ጋር እንድትጠነቀቁ ፈልጋለሁ። question number 8 which of the following are true of fixed payment loans? ስለ ፊክስድ ፔመንት ሎን ትሩ የሆነው የቱ ነው ነው የሚለን። ኦኬ ኤ ዘ ቦሮወር ሪፔይዝ ቦዝ ዘ ፕሪንሲፓል ኤንድ ኢንተረስት አት ዘ ማቹሪቲ ዴት ይለናል። ቦሮወሩ ሪፔይ ያደርጋል ፕሪንሲፓሉንና ኢንተረስቱን መቼ? ማቹሪቲ ዴት ወይም መጨረሻ አመቱ ላይ። ቢ ላይ ኢንስቴድ ሎንስ ኤንድ ሞርቴጅስ አር ፍሪኩዌንትሊ ፊክስድ ፔመንት ታይፕ ናቸው ይለናል። ሲ ላይ ዘ ቦሮወር ፔይዝ ኢንተረስት ፔሪዲካሊ ኤንድ ዘ ፕሪንሲፓል አት ዘ ማቹሪቲ ዴት ይለናል። ዲ ኮመርሻል ሎንስ ቱ ቢዝነስ አር ኦፍተን ኦፍ ዚስ ታይፕ ይለናል ማለት ነው። ስለዚህ ዘ አንሰር መስት ቢ ምንድነው የሚሆነው ማለት ነው? ቢ ነው የሚሆነው። ሁሉም ሌሎቹ ፎልስ ናቸው። ኢንስቴልመንት ሎን እና ሞርቴጅ ፊክስድ ፔመንት ናቸው። ፊክስድ ፔመንት ማለት የተወሰነ ፊክስድ ቫልዩ አመቱ ደረሰ ድረስ ይከፍልና መጨረሻ ላይ ግን ማቹሪቲ ዴቱ ላይ ምንም አይነት ክፍያ ኢንተረስትም ሆነ ፕሪንሲፓል አይከፍልም። ስለዚህ ኤ ፕሪንሲፓል እና ኢንተረስት ይከፍላል የሚለው ፎልስ ያደርገዋል። ሲ ላይም እንደዚሁ ፕሪንሲፓል ማቹሪቲ ዴቱ ላይ ይከፍላል የሚለው ፎልስ ያደርገዋል። ኮመርሻል ባንክ ደግሞ የፊክስድ ፔመንት ሎን ምሳሌ ሊሆን አይችልም ማለት ነው። question number 9 the interest rate that equates the present value of payments received from a debt instrument with its value today is blank ይለናል። so ኢንተረስት ሬት ሆኖ ኢኩዌት የሚያደርገን ዘ ፕሬዘንት ቫልዩ ኦፍ ፔመንት ሪሲቭድ ወደፊት የምንቀበለውን የዛሬው ላይ አምጥተን ዋጋውን ወደፊት የምንቀበለው በኢንተረስት ሬት አሲዩም አድርገን የምንቀበለውን ዴብት ኢንስትሩመንታችንን የሚለካልን ወይም ደግሞ የዛሬውን ቫልዩ የምናውቅበት መሳሪያ ማን ነው የሚለን ኢንተረስት ሬት ከረንት ይልድ ይልድ ቱ ማቹሪቲ ኤንድ ሪል ኢንተረስት ሬት አይደል? ስለዚህ ማን ነው መልሱ የሚሆነው? ሲ ይልድ ቱ ማቹሪቲ። ዚስ ኢዝ ዘ ዴፊኒሽን ኦፍ ይልድ ቱ ማቹሪቲ ነው ማለት ነው። ኦኬ question number 10 which of the following are true of coupon bond? ስለ coupon bond ትክሩ የሆነው የቱ ነው? A when the coupon bond is priced at its face value the yield to maturity equals the coupon rate. B the price of coupon bond and the yield to maturity are positively related. C the yield to maturity is greater than the coupon rate when the bond price is above the face value. C the yield is less than the coupon rate when the bond price is below the face value. ኦኬ እንግዲህ ለማስታወስ ያህል ምንድነው ይልድ ቱ ማቹሪቲ እዚ ኢኳልስ ቱ ይሄ ኩፖን ፔመንት አለ ኦቨር 1 + r ኦኬ ሶሪ ይሄ ሳይሆን እንትን ፕራይስ እዚ ኢኳልስ ቱ ኩፖን ፔመንት ኦቨር 1 + r ይልድ ቱ 1 + ይልድ ቱ ማቹሪቲ ወይም ደግሞ r የሚል ፎርሙላ አለን አይደል? ዘ ፓወር ኦፍ n ሶ ይሄ ነው ፎርሙላው። እንግዲህ ሶ ምንድነው ይልድ ቱ ማቹሪቲ እና ፕራይስ ምንድነው ሪሌትድ ናቸው ያላቸው? ኦፖዚት ሪሌትድ ናቸው ያላቸው ማለት ነው። ይሄንን እናውቃለን። ስለዚህ
ትክክለኛ መልሱ ሊሆን የሚችለው ትሩ ሊሆን የሚችለው ማን ነው? ወይን ዘ ቦንድ ፕራይስ ኢዝ ኢትስ ፌስ ቫልዩ ላይ የሚሸጠው ከሆነ ይልድ ቱ ማቹሪቲ እና ኩፖን ሬቱ ምንድናቸው? ዘሴም ናቸው። ዘ አንሰር መስት ቢ ኤ ማለት ነው። ሁለተኛው ላይ ቢ ላይ ምን ይላል? ዘ ፕራይስ ኦፍ ኩፖን ቦንድ ኤንድ ዘ ይልድ ቱ ማቹሪቲ አር ፖዚቲቭሊ ሪሌትድ ገለጥኩት። ኔጌቲቭሊ ሪሌትድ ናቸው ያላቸው። ዘ ይልድ ቱ ማቹሪቲ ሲ ላይ ኢዝ ግሬተር ዛን ዘ ኩፖን ሬት ከሆነ የሚሆንበት ይልድ ቱ ማቹሪቲ ግሬተር ዛን ዘ ኩፖን ሬት የሚሆነው when the bond price is above the face value ሲሆን ነው አይደለም፣ below ነው። እዚህ ጋር below yield is less than ኩፖን ሬት የሚሆነው ደግሞ ያ ማለት yield to maturity less than ኩፖን ሬት የሚሆነው below ነው ይለናል። የዚህን አምጥቶ above ነው ማለት ነው። ስለዚህ the answer must be A ማለት ነው። question number 11 which of the following bond would you prefer to be buying? ለመግዛት የምትመርጡት እናንተ ገዢ ብትሆኑ ለመግዛት የምትመርጡት ቦንድ አይነት ማንኛው ነው የሚለው። ኤ 10,000 ፌስ ቫልዩ ያለው with 10% ኩፖን ፔመንት እየተሰጣችሁ ሴሊንግ ለ8,000 ብር ቢሸጡላችሁ ይለናል። ቢ 10,000 ፌስ ቫልዩ አለው 7% ኩፖን ፔመንት አለው ከዚያ ለ9,000 ብር ቢሸጡላችሁ። ሲ 10,000 ፌስ ቫልዩ ኖሮት 9% ኩፖን ፔመንት ሃፍ and selling for 1,000 ብር ይለናል። ዲ 1,000 ፌስ ቫልዩ and has 10% ኩፖን ፔመንት and selling for 10,000 ይለናል ማለት ነው። አሁን እዚህ ጋር መጠቀም ያለባችሁ እናንተ ቦንድ ሲገዙ አንደኛ ኩፖን ፔመንት የሚለው ለእናንተ ቦንድ በመግዛታችሁ ምክንያት እዚህ ጋር ያለው ፐርሰንት የሚገልጸው የከፈላችሁትን ስንት ያህል ፐርሰንት በየአመቱ ወይም ደግሞ በየፔሪዮዱ የሚሰጣችሁ ነው። ሁለተኛ ይሄኛው እናንተ ብር አውጥታችሁ የ10,000ን ፌስ ቫልዩ ዋጋ የ10,000ን ቦንድ በዚህ ዋጋ ሲገዙት ነው። ስለዚህ ማንኛው ነው የተሻለው? ኦልሬዲ ስለዚህ 10% ኩፖን ፔመንት ኖሮ 8,000 ብር የሚሸጥ ከሆነ በጣም አዋጭ ነው ማለት ነው ከሌላው አንፃር። ስለዚህ ዘ አንሰር መስት ቢ ኤ ይሆናል ማለት ነው። ምክንያቱም በገዢ ቦታ ናችሁ እናንተ። all payments to the owner plus the change in a security value expressed as a fraction of the security purchase price is the blank ይላል። A yield to maturity, B current yield, C rate of return, D yield rate ይላል። ስለዚህ ምንድነው የሚለን? all payment to the owner ፔመንታችን ማለት እንግዲህ ኩፖን ፔመንት አለ ፕላስ ማን አለ? ቼንጅ ኢን ሴኩሪቲ ቫልዩ ያ ማለት ፕራይስ ኦፍ ቲ ሲቀነስ ፕራይስ ኦፍ ቲ ማይነስ 1 ስንገዛው ከነበረው ያገኘነው ይሄ ልዩነት አለ ሲካፈል ለፕራይስ ኦፍ ቲ ማይነስ 1 ስናካፍል ይሄንን ፎርሙላ የያዘ ማለት ነው። ይሄንን ዴፊኒሽኑን በዚህ መልኩ በፎርሙላ ሲገልጹት ይሄ ነው። ስለዚህ ይሄንን የያዘ ደግሞ ማን ነው? ሬት ኦፍ ሪተርን ነው ማለት ነው። ሬት ኦፍ ሪተርን ነው። ዘ አንሰር ሲ። question number 30 which of the following are generally true of bond? ስለ ቦንድ ትሩ የሆነ የቱ ነው? A the only bond whose return equals the initial yield to maturity is one whose time to maturity is the same as the holding period. A B a rise in interest rate is associated with a fall in bond price resulting in capital gain on bonds whose terms to maturity are longer than holding period. C the longer a bond maturity, the smaller is the size of the price change associated with an interest rate change. D the price and return of short-term bond are more volatile than long-term bond. What is the answer? መልሱ ማን ይመስላችኋል? ኦኬ the answer must be A ነው። መልሱ A ነው፣ ግን እንወያይበት። ኤ ለምን ሆነ? ሪተርኑና ኢኒሻል ይልድ ቱ ማቹሪቲ እኩል የሚሆነው ማቹሪቲውና ሆልዲንግ ፔሪዮዱ ዘሴም ሲሆን ነው። ማቹሪቲ ምንድነው? ቦንዱን ሸጠውላችሁ ቦንዱን የሚመልሱላችሁ ወይም የሚመልሱበት ቀን ነው። ሆልዲንግ ፔሪዮድ ማለት እናንተ ቦንዱን ምን ያህል እጃችሁ ላይ ያዛችሁት፣ ቦንዱ ከመመለሻው ፊት ቀድማችሁ ሸጣችሁት ወይስ በኋላ ነው የሸጣችሁት የሚለውን የሚያሳይ ነው። ስለዚህ ሆልዲንግ ፔሪዮድ እጃችሁ ላይ ምን ያህል ቆየ ነው። ማቹሪቲ ዴቱ ደግሞ ስቶኩ ኢሹ ሲያደርግ የተሰጠው ይር ነው ማለት ነው። ስለዚህ ሁለቱ እኩል የሚሆኑ ከሆነ ሪተርኑና ኢኒሻል ይልድ ቱ ማቹሪቲ እኩል ናቸው። ዘ አንሰር ኤ። ቢ ላይ ለምን ፈረሰ? ራይዝ ኢን ኢንተረስት ሬት አሶሲኤትድ ዊዝ ፌል ኢን ቦንድ ፕራይስ ቅድም ብያችኋለሁ። የስ ትላላችሁ እዚህ ድረስ የስ ነው። ስለዚህ ይሄ ደግሞ ሪዛልቲንግ ኢን ካፒታል ጌን ነው ኦን ቦንድስ ሁስ ተርም ቱ ማቹሪቲው ምን ሆነ ላይ
ሎንገር ዛን ሆልዲንግ ፔሪድ ያ ማለት ምን ማለት ነው? ይልዲቱ ማቹሪቲው ሳይደርስ እናንተ ገዛችሁት በ9000 ነው የገዛችሁትን ባል ከዚያ ኢንተረስት ሬት ራይስ ሲያደርግ ምን ፕራይስ ምን ያደርጋል? ፌል ያደርጋል። ስንት ወረደ? ከ9000 ወደ 8000 ወረደ። ከዚያ አሁን ሆልዲንግ ፔሪዳችሁ ከማቹሪቲ ፔሪዱ ምንድነው ያነሰ ነው ወይም ደግሞ ማቹሪቲ ፔሪዱ ገና አልደረሰም። ሎንገር ዛን ሆልዲንግ ፔሪድ ነው። ስለዚህ ማቹሪቲ ፔሪዱ ሳይደርስ ነው እናንተ ምን ያርጋችሁት የሸጣችሁት ማለት ነው። ስለዚህ በስንት ልትሸጡ ነው? በ8000 ነው። ታዲያ ይሄ ካፒታል ጌን ነው ሉዝ የሚለውን ነው የምናየው ማለት ነው። ስለዚህ ካፒታል ጌን ብሎናል ምንድነው ማለት ነው? ሎስ ነው ማለት ነው። ሎስ ነው። ሲ ላይ ዘ ሎንገር ቦንድ ማቹሪቲ ስሞለር ሳይዝ ኦፍ ፕራይስ ቼንጅ አሶሲኤትድ ዊዝ አን ኢንተረስት ሬት ቼንጅ ይላል። ስለዚህ ረጅም ጊዜ በሆነ ቁጥር ኢንተረስት ሬታችን ምንድነው ኢንክሪዝ እና ዲክሪዝ የሚያደርገው ምንድነው? ሃይሊ ነው አይደለ? ከሾርተሪው ይልቅ። ስለዚህ ሳይዙ ምንድነው? ስሞለር ሳይሆን ግሬተር ነው። እዚህ ጋር ፕራይስ ኤንድ ሪተርን ሾርት ተርም ቦንድ ላይ አር ሞር ቮላታይል ነው። በጣም ይለዋወጣል ከሎንግ ተርም ይልቅ። ኖ ኔቨር። ሎንግ ተርም ቦንድ ቮላታይል ዛን ሾርት ተርም ቦንድ ነው መሆን ያለበት። ስለዚህ ዘ አንሰር መስት ቢ ኤ ያልኳችሁ ለዛ ነው ማለት ነው። Question number 40. In which of the following situation would you prefer to be the lender? Lender ማለት ደግሞ ምን ማለት ነው? አበዳሪ ሸጪ ብኮኑ the interest rate is 9% ሆኖ ኢንተረስት ሬታችን ወለዳችን ማለት ነው። ኤንድ ኤክስፔክትድ ኢንፍሌሽናችን 7% ቢሆን ዘ ኢንተረስት ሬት 4% ሆኖ ኢንፍሌሽናችን 8% ቢሆን ኢንተረስት ሬታችን 13% ሆኖ 15% ቢሆን ኢንፍሌሽናችን 25% ሆኖ 50% ቢሆን ኢንፍሌሽናችን ይላል። ስለዚህ ሪል ኢንተረስት ሬታችን እኛ ስንት ነው? ሪል ኢንተረስት ሬት እዚህ ኳልስቱ ኖሚናል ኢንተረስት ሬት ሲቀነስ ኢንፍሌሽን አይደለ? ስለዚህ 9 ሲቀነስ 7 ስንት ነው? ፖዚቲቭ 2። 4 ሲቀነስ 8 ስንት ነው? ኔጌቲቭ 4። 13 ሲቀነስ 15 ኔጌቲቭ 2። 25 ሲቀነስ 50 ኔጌቲቭ 25። ስለዚህ የተሻለ ሪተርን ያለው ለእናንተ ማን ነው? ፖዚቲቭ 2 ኢንተረስት ሬት ብታገኙ ዘ አንሰር መስት ቢ ኤ ማለት ነው። 15ኛ ሆልዲንግ ኤቭሪቲንግ ኤልስ ኮንስታንት ሁሉም ነገር ኮንስታንት ነው ብንል ወይም ደግሞ ሴትረስ ፓሪብለስ ያው ለኢኮኖሚክስ አስፈላጊ ነው እሱ ነው ብንል ነው የሚለው ኤ if asset A is risks rises relative to that alternative assets the demand will increase of asset A የአሴት ኤ ሪስኩ ራይዝ ቢሆን ከሌላው አሴት አንፃር የኤ ለአሴት ኤ ያለን ፍላጎት ምን ይላል ኢንክሪዝ ያረጋል ይለናል። ፎልስ ነው ይሄ ጭራሽ አይሆንም ማለት ነው። ቢ the more liquid is አሴታችን ሞር ሊኩዊድ ከሆነ በፈለግነው ሰዓት ኤክስቼንጅ ማድረግ የምንችል ከሆነ ሪሌቲቭ ቱ ኦልተርኔቲቭ አሴት ከሌላው አሴት አንፃር the greater will be the demand for asset A yes the answer must be B ማለት ነው። ቮላታይል መሆኑ ወይም ደግሞ ሊኩዊድ መሆኑ ይፈልጋል። ሲ ላይ the lower the expected return to asset A relative to alternative assets the greater will be the demand for expected returnናችን ሎወር ከሆነ ሎወር ሆነ ማለት ያንን አሴት እንፈልገዋለን እንዴ ሌላኛውን ነው ሃየር የሆነው ኤክስፔክትድ ሪተርኑን ነው የምንፈልገው። ስለዚህ ይሄም ኤክስ ይሆናል ማለት ነው። ኢፍ ዌልዝ ኢንክሪዝ ያደርግ ዲማንድ ፎር አሴት ኤ ኢንክሪዝ ያደርጋል ኤንድ ዲማንድ ፎር ኦልተርኔቲቭ አሴትስ ዲክሪዝ ያደርጋል። ይሄ ምንድነው? ዲፔንዲንግ ኦን ሲቹዌሽን ነው። ስለዚህ ኖርማል ጉድ ከሆኑና ያኛው ደግሞ ኢንፌሪየር ጉድ ከሆነ ነው እንጂ ያንዱ ዌልዛችን ኢንክሪዝ የማድረጉ ወይ ሁለቱንም ይጨምራል ወይ አንዱን የሚጨምረው ደግሞ ኖርማልና ኢንፌሪየር ስለሆነ ይሄ ስለዚህ ክሊር ስላልሆነ መልስ አይሆንም። ዘ አንሰር መስት ቢ በሚለው እንስማማለን ማለት ነው። ኩዌስችን ነምበር 16 3 ፋክተር ኤክስፕሌን ዘ ሪስክ ስትራክቸር ኦፍ ኢንተረስት ሬትስ። ስለዚህ ሪስክ ስትራክቸር ኦፍ ኢንተረስት ሬት የምንለው መጀመሪያ በምክንያት የሚመጣ ነው። ዘ ሴም ዴት ኦፍ ማቹሪቲ ላላቸው ቦንዶች የተለያዩ ፋክተር ምክንያት ኢንተረስት ሬታቸው ሲለያይ ምን እንለዋለን? ሪስክ ስትራክቸር ኦፍ ኢንተረስት ሬት ይባላል። ስለዚህ እነኛ የተለያዩ ፋክተሮች እነማን ናቸው ነው የሚለን ሊኩዊዲቲ፣ ዲፎልት ሪስክ ኤንድ ኢንካም ታክስ ትሪትመንት፣ ማቹሪቲ፣ ሊኩዊዲቲ ኤንድ ኢንካም ታክስ ትሪትመንት። ሌላውን እንኳን ባታውቁት እዚህ ጋር ባጭሩ መልሱ ኤ ነው። ግን ሌላውን ባታውቁት ይሄ ሪስክ ስትራክቸር ማቹሪቲው ዘሴም ሆኖ ሌላ ፋክተር ነው አይደል አፌክት የሚያደርገው። ስለዚህ ይሄ ማቹሪቲ ይላል። ስለዚህ ይሄ በሙሉ አይሆንም ማለት ነው። ዘ አንሰር መስት ቢ ኤ ማለት ነው። ማቹሪቲ ምን ስለሆነ ኮንስታንት ስለሆነ እዚህ ጋር። እሺ ነምበር 17 ዘ ተርም ስትራክቸር ኦፍ ኢንተረስት ሬት ኢዝ። ተርም ስትራክቸር ደግሞ ምንድነው? የዛ ኦፖዚት አይደለ? ምንድነው የሚለው? ተርም ቱ ማቹሪቲው ኢኳል ወይም ደግሞ ኮንስታንት ሆኖ ኢንተረስት ሬቱ ይለያያል። ተርም ቱ ማቹሪቲው ዲፈረንት ሆኖ ቮላታይል በመሆኑ ምክንያት ኢንተረስት ሬቱ ሲለያይ ነው። ሶ ምንድነው የሚለን?
ተርም ኢንተረስት ሬትን ተርም ስትራክቸር ኦፍ ኢንተረስት ሬትን ምን ማድረግ ነው ዲፋይን ማድረግ ነው። ዘ ሪሌሽንሺፕ አመንግ ኢንተረስት ሬት ዲፈረንት ቦንድ ዊዝ ዘ ሴም ማቹሪቲ ይለናል። ፎልስ ዲፈረንት ማቹሪቲ ነው። ቢ ላይ ደግሞ ዘ ስትራክቸር ኦፍ ሃው ኢንተረስት ሬት ሙቭ ኦቨር ታይም የሚያሳይ ነው ይለናል። ኖ አይደለም። ዘ ሪሌሽንሺፕ አመንግ ዘ ተርም ቱ ማቹሪቲ ኦፍ ዲፈረንት ቦንድ ይለናል። የተርምቱ ማቹሪቲዎች ዲፈረንት ቦንድ ዲፈረንት ተርምቱ ማቹሪቲ ያላቸውን ቦንዶች ሪሌሽንሺፕ የሚያሳይ ነው። ይሄም ዲፈረንት ተርም ማቹሪቲ ቢሆንም ግን ሪሌሽንሺፓቸውን ቦንድ ከቦንድ አይደለም የሚያሳየው። ዲ ላይ ዘ ሪሌሽንሺፕ አመንግ ኢንተረስት ሬትስ በኢንተረስት ሬቶቹ መካከል ያለውን ሪሌሽንሺፕ ኦን ቦንድስ ምን ላይ ዲፔንድ ሆኖ ዲፔንድ ኦን ዲፈረንት ማቹሪቲ ዘ አንሰር መስት ቢ ዲ ማለት ነው። ዲ መልሳችን ይሆናል ማለት ነው። ኩዌሽን ነምበር 18 ዌን ይልድ ከርቭ አር ዳውንዋርድ ስሎፒንግ የሚሆነው ይልድ ከርቭ መቼ ነው ይለናል። ኤ ሎንግ ተርም ኢንተረስት ሬት አር አቦቭ ሾርት ተርም ኢንተረስት ሬት፣ ቢ ሾርት ተርም ኢንተረስት ሬት አር አቦቭ ሎንግ ተርም ኢንተረስት ሬት፣ ሲ ሾርት ተርም ኢንተረስት ሬት አር above the same as long term interest rate ማለት ነው። እንትን about the same as long term interest rate ሁለቱ እኩል ሲሆኑ ይላል። ስለዚህ ስለ ኢንተረስት ሬት ስናወራ ምን ብለናል? አንድ እንደዚህ ያለ ኢንተረስት ሬት አለ አፕዋርዱ ማለት ነው። አንድ ደግሞ እንደዚህ ያለ ኢንተረስት ሬት አለ ዳውንዋርድ ማለት ነው። ስለዚህ ይሄ ዳውንዋርድ ኢንተረስት ሬት ይሄ ማቹሪቲው ነው። ማቹሪቲው ከዚህ ወደዚህ ኢንክሪዝ እያደረገ ነው ታይሙ የሚመጣው። ስለዚህ ሾርት ተርም ላይ ያሉ ኢንተረስት ሬቶች ምንድነው የሚለን? ዳውንዋርድ ስሎፕ አይደለ? ይሄኛውን ነው። ስለዚህ ሾርት ተርም ላይ ያሉ ኢንተረስት ሬቶች ምንድናቸው? እዚህ አካባቢ ናቸው አይደለ? ሶ ሎንግ ተርም እየሄድን ስንሄድ ግን በጣም እየቀነሰ ነው የሚሄደው። ስለዚህ መልሳችን ምን ይሆናል? በዚህ አባባል ለአፕዋርድ ከሆነ ኦፖዚቱ ነው የሚሆነው። ሾርት ተርም ላይ ምንድነው? ሾርት ተርም ላይ በጣም ትንንሽ ናቸው ኢንተረስት ሬቶቹ። ሎንግ ተርም እየሄድን ስንመጣ እያደገ ይሄዳል። ይሄ ኢንተረስት ሬት ስለሆነ ማለት ነው ዋይ አክሲስ። ስለዚህ ምን ይሆናል ማለት ነው? አሁን ዳውንዋርዱ ስለሆነ ተጠየቅነው እንደዚህ ስለሆነ ስለዚህ ሾርት ተርም ኢንተረስት ሬቱ ሃየር ዛን ሎንግ ተርም ኢንተረስት ሬት ማለት ነው። ሶ ምን ይሆናል? ሾርት ተርም ኢንተረስት ሬት አቦቭ ሎንግ ተርም ኢንተረስት ሬት ሲሆን ነው ዘ አንሰር መስት ቢ ማለት ነው። ቢ ነው። ኦኬ 19 አኮርዲንግ ቱ ዘ ኤክስፔክቴሽን ቲዮሪ ኦፍ ዘ ተርም ስትራክቸር ኤክስፔክቴሽን ቲዮሪ ስለ ማን ነው የምናወራው? ስለ ኤክስፔክቴሽን ቲዮሪ ነው። ሶስት አይነት ቲዮሪ አለ አይደለ? ኤክስፔክቴሽን፣ ሰግመንቴሽን እና ፕሪሚየም ሊኩዲቲ ምናምን የምንለው ማለት ነው። ኤ ላይ ምን ይላል? እንደ ኤክስፔክቴሽን ዌን ዘ ይልድ ከርቭ ኢዝ ስቲፕሊ አፕዋርድ ስሎፒንግ ሾርት ተርም ኢንተረስት ሬት አር ኤክስፔክትድ ቱ ሪሜን ሪሌቲቭሊ ስቴብል ኢን ዘ ፊውቸር ይለናል። አፕዋርድ ስሎፕ ከሆነ ምንድነው? ስቴብል ነው እንዴ? አይደለም፣ ኢንክሪዚንግ ነው። ዌን ዘ ይልድ ከርቭ ዳውንዋርድ ስሎፒንግ አሁንም ምን ይለናል? ስቴብል ነው ፊውቸር ወደ ፊውቸር ማለት ነው ይለናል። ማ ኢንተረስት ሬት ኤክስፔክት የምናደርገው አሁንም ይሄ ምንድነው? ዳውንዋርድ ከሆነ ዲክሪዚንግ ነው። ሶ ሁለቱ መልስ አይሆኑም ነው ባጭሩ። ሲ ላይ ደግሞ ኢንቨስተርስ ሃቭ ስትሮንግ ፕሪፈረንስ ፎር ሾርት ተርም ሪሌቲቭ ቱ ሎንግ ተርም ቦንድ ይለናል። ኤክስፕሌኒንግ ዋይ ይልድ ከርቭ ታይፒካሊ ስሎፕ ዳውንዋርድ የሆነው ለዛ ነው ይለናል። ይሄ ሲጀመር ኤክስፔክቴሽን ቲዮሪ ስለሆነ ምንም አይነት ፕሪፈረንስ የለም። ምንድነው? ዳይሬክትሊ ሰብስቲቲዩት ናቸው። ሎንግ ተርም ቦንድ እና ሾርት ተርም ቦንድ ሰብስቲቲዩብል ናቸው። ፕሪፈረንስ የሚባል ነገር እኩል ነው የሰው ልጅ የሚመርጣቸው ነው የሚለን። ይሄ አይሆንም ማለት ነው። ስለዚህ ይሄ ኢንቨስተር ስትሮንግ ፕሪፈረንስ አላቸው የሚለው የማን ይሆናል ማለት ነው? የሰግመንቴሽን ይሆንልናል ማለት ነው። ሶ ዲ ላይ ደግሞ ይልድ ከርቭስ ሹድ ቢ ኢኳሊ ላይክሊ ቱ ስሎፕ ዳውንዋርድ አስ ስሎፕ አፕዋርድ ይለናል ማለት ነው። ስለዚህ ይልድ ከርቭ ስሎፕ ዳውንዋርድ የሆነበት እና ስሎፕ አፕዋርድ የሆነበት ስሎፑ ምንድነው? ዲሚኒሽንግ ነው። ስለዚህ ምንድነው ማለት ነው? ሪሌቲቭሊ ላይክሊ ምንድነው? ስሎፑ ዘሴም ነው ወይም ደግሞ ኢኳሊ ላይክሊ ነው፣ ተመሳሳይ ስሎፕ ነው ያለው የሚለው መልሳችን ይሆናል ማለት ነው። ዘ አንሰር መስት ቢ ዲ ማለት ነው። ኦኬ ኩዌሽን ነምበር 20 ኤንድ ዘ ላስት ኩዌሽን። ኦኬ እዚህ ጋር ይችን ከመስራቴ በፊት እስቲ እስካሁን ድረስ አይታችሁ ሰብስክራይብ እና ላይክ ኮሜንት ያልጻፋችሁ ሰዎች ኮሜንትም አድርጉልኝ፣ ላይክም አድርጉልኝ፣ እንዲሁም ደግሞ ሰብስክራይብም አድርጉልኝ። ከዚያ በኋላ ደግሞ በየዩኒቨርሲቲያችሁ በምትማሩበት ዩኒቨርሲቲ ላይ ክላስ ግሩፕ ላይ ቢያንስ እናንተ ተጠቅማችሁበት ሌላ ሰው እንዲጠቀምበት ክላስ ግሩፕ ላይ ምን አድርጉት? ሼር አድርጉት ማለት ነው። በዛ ተባበሩኝ ማለት ነው። ኦኬ የመጨረሻው ጥያቄ አኮርዲንግ ቱ ዘ ሰግመንትድ ማርኬት ቲዮሪ ኦፍ ዘ ተርም ስትራክቸር በሰግመንትድ ማርኬት ቲዮሪ ኦፍ ተርም ኦፍ ስትራክቸር የሚመለከተው ምርጫ የቱ ነው? ኤ ቦንድ ኦፍ ዋን ማቹሪቲ አር ክሎዝ ሰብስቲቲዩት ፎር ቦንድ ኦፍ አዘር ማቹሪቲ ዜርፎር ኢንተረስት ሬት ኦፍ ቦንድ ዲፈረንት ማቹሪቲ ሙቭ ቱጌዘር
over time. B. The interest rate of each maturity bond is determined by supply and demand for that maturity bond. C. Investors' strong preference for short-term relative to long-term bond. Explain why yield curves drop downward. D. Because of the positive term premium, the yield curve will not be observed to be downward sloping ማለት ነው። ኦኬ ማን ነው ሰግመንቴሽን ምንድን ነው የሚለው? ሰግመንቴሽን ሎንግ ተርም እና ሾርት ተርም ኢንተረስት ሬት እንትን ይልድ ቱ ማቹሪቲያቸው ሎንግ ተርም እና ሾርት ተርም ፈጽሞ የተለያዩ ናቸው፣ ነን ሰብስቲቱየብል ናቸው ነው የሚለን። ስለዚህ ክሎዝ ሰብስቲቱት የሚለው ፎልስ ነው። ቢ ላይ ዘ ኢንተረስት ሬት ኦፍ ኢች ማቹሪቲ ቦንድ ዲተርማይን የሚደረገው በምንድን ነው ይለናል? በሰፕላይ እና በዲማንድ ነው። ዛት ኢዝ ራይት ዘ ኮሬክት አንሰር ኢዝ ቢ ማለት ነው። ምክንያቱም በዲማንድ እና በሰፕላይ እንዴት ዲተርማይን እንደሚደረግ አይተናል አይደለ? ስለዚህ የሰው ልጅ የፈለገውን ይልድ ቱ ማቹሪቲ ነው የሚፈልገው። ስለዚህ ያንን ነው የሚገዛው ማለት ነው። ሶ ኢንቨስተር ስትሮንግ ፕሪፈረንስ አላቸው ሾርት ተርም ላይ ኖ እሱ እንትን አላለም፣ ኤክስፕሌን አላረገም። ስሎፕ ዳውንዋርድን ሲጀመር ኤክስፕሌን አላረገም። ይሄንንም ፕሪፈረንሳቸውን ይሻላሉ ምናምን አይደለም ያለው፣ ፈጽሞ ሰብስቲቱት አይደሉም ነው ያለው። ዲ ላይ ቢኮዝ ኦፍ ፖዚቲቭ ተርም ፕሪሚየም የሆነ ነገር ይላል። ፖዚቲቭ ተርም ፕሪሚየም ባጭሩ የማን ነው? የሶስተኛው ቲዮሪ ነው ማለት ነው። ሶ ዘ አንሰር መስት ቢ ምን ይሆናል ማለት ነው? ቢ በሰፕላይ እና በዲማንድ ነው ኢንተረስት ሬታቸው የሚወሰነው ማለት ነው። So it will be the last question. So thank you for watching. እንግዲህ እስከዚህ ድረስ ካያችሁ እንዳልኳችሁ ሰብስክራይብ እና ላይክ አድርጉኝ። ስላዳመጣችሁኝ አመሰግናለሁ። ያው እናንተን መርዳቴን አላቆምም። ስለዚህ ብታበረታቱኝ ሞር እንዲረዳችሁ ወይም ደግሞ ያለኝን እንዳካፍል ታደርጉኛላችሁ ማለት ነው። ሰላም ሁኑ። በጣም እወዳችኋለሁ። ቻው